በየቀኑ ያያታለሁ። ልክ በዚህን ሰዓት ከቤቷ ስትወጣ ከሩቅ ሆኜ እጠብቃታለሁ። ለሷ እኔ ቆሼ ለቃሚ ብቻ ነኝ። መንገድ ላይ እንደምታየው ልክ እንደ ተራ ድንጋይ ማለት ነው። ለእኔ ግን እሷ የጠፋው ህልሜ፣ የናፈቀኝ ብርሃኔ ነች። ባየኋት ዙር ወድሻለሁ ለማለት ጎሮሮዬ ላይ ቃላት ይቆማሉ። ግን ሽታዬንና ሽታዋን፣ ልብሴንና ልብሷን ሳነጻጽፍ አንደበቴ ይዘጋል። እናትና አባቴ እስከ ዛሬ በሕይወት ብኖሩ ኖሮ ዛሬ እጇን ይዤ የምሄደው ነበር። ፈጣሪ ቢያየኝ ነው እንደው ሊያስተምረኝ ካልሆነ ዛሬ አይን ላይን ተገጣጠመን። ክው አልኩኝ። በማንነቴ አፈርኩኝ። እቺ መሬት አፋን ከፍታ ብትወጠኝ ደስታዬ ነበር። ግን ደግሞ ፊቷ ላይ ንቀት ሳይሆን ጥያቄ ነበር የሚታየው። እንደዛ ሲንገባገቡላት የነበሩ አይኖቼ፣ ሳያዩዋት የማይውሉ አይኖቼ ዛሬ ግን ደከሙ፣ አቅማጡ። መቼ ነው ከዚህ ጭቃ ህይወት ውስጥ የምትወጣው? እኔም በውስጤ ጭቃ ውስጥ የገባሁት ወድጄ አይደለም። ህይወት ናት የገፋችን። ወላጆቼን ሲቀብሩ አብሮኝ ነው የቀበሩኝ። ልላት ፈልጌ ግን ምላሶቼ ታሰሩ፣ አቅም አጣሁ። ቆይ አንዴ እስቲ ፈጣሪ ቢያየኝ ነው እንደው ሊያስተምረኝ። የምትሰጠኝ ምን እንደሆነ ባላውቅም ግን በእነዚህ በቆሸሹ እጆቼ እጇን መንካት ፈራሁ። ችግር የለውም እንካ ተቀበለኝ። ግን እኮ እጄ ያንተ ነው መሰለኝ። ሁሌ ከምትቀመጥበት ወርቆ ነው ያገኘሁት። የሰጠችን ብር አልነበረም። ምን እንደሆነ ታውቃላችሁ? የጠፋ ህልሜን፣ ማንነቴን፣ ቤተሰቦቼን፣ የጠፋ ወንድሜን፣ ሁሉንም ነገር ሰጠችን። በመሞት መካከል ያይኔ ስርታ ይህ ፎቶ በህይወቴ በጣም ትልቅ ቦታ አለው። ጠፍቶብኝ ነበር። አግኝተሽ ስለሰጠሽኝ ደግሞ በጣም አመሰግናለሁ። ኧረ ችግር የለውም። ሕጉን ያህል ወድሻለሁ ክብሬን ሳልም የናፍቆት ጥጉ ድረስ መቼ ችዬ ካይኔ ሳታ ይህን ያህል ፎቶ ምን ተሰማ እንደዚህ የተከፋ? ወይስ ተመልሼ ልጠይቅ? ምን ነው? ምን ሆንክ? አይ ምንም አልሆንኩም። ፎቶን ስሰጥ ትደሰታለህ ብዬ ነበር። የሆንከው ነገር አለ? እንደው ሊያስተምረኝ። አታምኝም? ይሄ ፎቶ የጠፋ ማንነቴ ነው። እዚህ ጋር ያሉት እናትና አባቴ ናቸው። ይሄ ደግሞ እኔና መንታ ወንድሜ ነን። የጠፉብኝና የናፈቁኝ ቤተሰቦች ነው በእጅሽ አምጥተሽ ሰጠሽኝ። እንታ ወንድምህ በጣም የሚገርም ነው። ታዲያ ለምን ታለቅሳለህ? መደሰት ነበረብህ። የማለቅሰውማ የቤተሰቦችን ፎቶ ስላገኘው ብቻ ሳይሆን አንቺ እንዲህ ለኔ ሩር ሆነሽ ሳለ
እኔ ደግሞ ላንቺ ያለኝ ፍቅር መናገር ስለማልችል ጭምር ነው። አታውቂም። አንቺ ለኔ ማነሽ? እኔ ቆሻሻ ለቃሚ፣ አንቺ ደግሞ ሙሉ ሰው። እንዴት? አይዞሽ፣ አሁን ቤተሰቦችን ለማግኘት ተስፋ አለ። ቆሻሻ መልቀሙን ትተህ እነሱን ፈልጋቸው። እኔ የምችለውን እረዳሃለሁ። ደህና ሁን። ዛሬ ሁለት ትልቅ ሀብት አገኘሁ። አንዱን በእጄ ይዣለሁ፣ አንዱ ግን በልቤ ታስሮ ይቀራል። ወንድሜን ሳገኝ ግን ያኔ ካንቺ ፊት ለመቆም ይበቃ ይሆናል። ዛሬ መጨረሻዬ ነው። ይህ መዳበሪያ የደህንነቴ ብቻ ሳይሆን የጭንቀቴ ምልክት ነበር። ዛሬ ግን ኪስ ውስጥ ያለችው ፎቶ ክብሬ እንዲመልስ ታደርገኛለች። አሁን ቤተሰቦችን ለማግኘት ተስፋ አለ። ቆሻሻ መልቀሙን ትተህ እነሱን ፈልጋቸው። እኔ የምችለውን እረዳሃለሁ። እሷ አታውቅም። ይህን ፎቶ ስትሰጠኝ ህይወቴ እንደሰጠችኝ አታውቅም። እሷም ወድበት ልቡ እንኳን እንዳለኝ የምታውቅ አይመስለኝም። ግን እንዴት ታውቃለች? እኔ እኮ በእሷ አይን ቆሻሻ እንጂ ሰው አልነበርኩም። ወንድሜ አንተን ማግኘት አለብኝ። አንተን ሳገኝ ነው ወደ እሷ መሄድ የምችለው። ራሴን ቀይሬ ለብሼና አምሬ አመሰግናለሁ ልላት እፈልጋለሁ። ያኔ ምናልባት በአይኖቿ ውስጥ የሚታየው ቆሻሻ ማንነቴ ሳይሆን ፍቅሬን ይሆናል። ወንድሜን በድሮ ፎቶ ፈልጌ ማግኘት ሊከብደኝ ይችላል። ግን ዛሬ ብቻዬን አይደለሁም። ቤተሰቦቼን በኪሴ፣ ፍቅሯ ደግሞ በልቤ አለ። ወንድሜን ሳገኝ ያኔ ታሪክ ይቀየራል። እንክፉህና ሎድም የየው ገዳማይ ዛሬ ሚለ ጌት ይሁን ፎቶ እንዲቀይራል ያድገባትኩም ነበር። በቃ ትቶት ሄደ። ይሄ ማዳበሪያው እኮ ነው። ጥሎት ሄዷል። ለካ ያሉን ለቅሶና ስሜት ለውጥ ለማምጣት ነበር። ግን ለምን እንደዛ ተመለከተ? ቃላት ባይናገር አይኖች ውስጥ የሆነ ትልቅ ነገር ያለ ይመስለኝ ነበር። አባ ሰላም፣ እስቲ አንዴ ይሄን ፎቶ ተመልከት። ታውቀዋለህ? ይቅርታ፣ አንዴ ናችሁ? ሰላም ናችሁ? እስቲ አንዴ የሆነ ነገር ላስቸግራችሁ። እስቲ ይሄን ፎቶ በደንብ ቢዩት እስኪ። ታውቃላችሁ? ቆይ ይሄን ፊትማ አውቃለሁ። የሰፈራችን ልጅ ነበር። ከዚህ ሰፈር ከሄዱ ብዙ አመት ሆነዋል። አሁን ከዚህ ሰፈር ከሄዱ ቆይቷል፣ ብዙ አመት ሆነዋል። አሁን ምን ሁኔታ ላይ እንዳለ አታውቁም? አሁን በፊት እንትን ነበር፣ አሁን ነጋዴ ነው። በጣም ትልቅ ሰው ሆነዋል። አመሰግናለሁ በጣም። አሁን ተስፋ አለኝ ማለት ነው። ወንድሜን ካገኘው በኋላ ወደ እሱ እመለሳለሁ። ቆሻሻ ለቃሚ ሰው ሳይሆን ወንድሙን ያገኘና ማንነቱን የመለሰው ሰው ሆኜ እሄዳለሁ። ያኔ ፍቅሬን በድፍረት እነግራታለሁ። እወድሻለሁ የኔ ብርሃን። ወንድሜን አገኘ። እዚህ ውስጥ ነው የሚሰራ አሉ። ሀብታም ነው፣ የተከበረ ሰው ነው አሉ። እኔን ሳይኝ ግን ምን ይለኛል? እንደ ወንድሙ ይቀበለኛል ወይስ እንደ ለማኝ ያባረረኛል? ይህን ድምጽ ነው የማውቀው። ማን አንተ? እኔ እየፈለክ ነው እዚህ? ድምጽ ምን ነው ከሆነ ሰው ጋር ተመሳሰለብኝ። ወንድሜ እኔ እናላም ነው ወንድም አንተ ነህ? ቆይ ተረጋጋ። ይሄ ፎቶ ተመልከት።
እናታችን፣ አባታችን እና እኔ ለብዙ ዓመት ቆሻሻ ዝቄ ነበር። አንተ ግን እዚህ ደርሰህ እግዚአብሔር ይመስገን። እኔ ደግሞ ዛሬ የመጣሁት ላሳፍር አይደለም፣ ወንድም እንዳለኝ አውቄ እንድሞት ብቻ ነው። የእናት ቤቴን ስመኝ ስሟን ደጉም በኖ ብታለለለፍ ወንድሜ ላለፈው ዓመታት የት ነበርክ? እኔ እኮ ሞታል ብዬ ተስፋ ቆርጬ ነበር። በቃ እንግዲህ አታልቅስ፣ ካሁን በኋላ አብረን ነን። እሺ ብቻ እንኳን አለፍኩት ብዙ ብሰቃይ ሕይወት ይቀጥላል። አሁን ሙሉ ሰው እንኳ ወንድሜን አገኘሁት። አሁን አንቺ ፊት ለመቆም አልፈራም። ነገ ተቀይሬ አምሬ እመጣለሁ። ዛሬ ግን ከወንድሜ ጋር ላልቅስ። ደግሞ እንዴት ነው ያደግከው? አንተ ራሱ ተቀይረሃል። አንተ እንቆይት ቆሻሻ ለቃሚው አንተ ነህ? አዎ እኔ ነኝ። ያን ቀን ፎቶን ስትሰጪኝ የሰጠሽኝ ወረቀት ሳይሆን ህይወቴን ነበር። በአንቺ ምክንያት ወንድሜን ያገኘሁት፣ በአንቺ ምክንያት ራሴን ያገኘሁት፣ ግን ከሁሉም በላይ በአንቺ ምክንያት ነው ለመኖር ምክንያት ያገኘሁት። እና ዛሬ የመጣሁት ለብዙ ጊዜ ልነግርሽ ያልቻልኩኝና ውስጤን ደብቄ የኖርኩትን ነገር ዛሬ ልነግርሽ ነው የመጣሁት። ለአመታት ስወድሽ ነበር፣ ግን ቆሻሻ ውስጥ ሆኜ ልነግርሽ አቅም አልነበረኝም። ዛሬ ግን እንደ አንድ ሰው ፊትሽ ቆሜ አመሰግናለሁ፣ እወድሻለሁ ለማለት መጣሁ። ዓለም አንተ መሆንህ ለማመን ይከብደኛል። እኔ ያን ቀን ፎቶን የሰጠው ዝም ብዬ በድንገት ነበር፣ ግን በውስጤን ሁሉ ፍቅርና ጥንካሬ ይዛ ነበር። ፍቅርና ጥንካሬ ሆነ። በየቀኑ በዛች መንገድ ስታልፊ ባላሽ ኖሮ ምናልባት ያንኑ ተስፋ ቆርጬ ሞት ነበር። አንቺ ግን ሳታውቂ ህይወቴ ብርሃን ሆንሽልኝ። አመሰግናለሁ። ቅድም ያልሽኝ ነገር እወድሻለሁ ያልሽኝ እኔ እወድሃለሁ። ማመን አቃተኝ የህልሜን ንግሥት የኔ አረክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ። ከዛሬ በኋላ ቆሻሻ ህይወቴ ያልቋል። በምትኩ ንጹህ ፍቅርና ቤተሰብ አግኝቻለሁ። ህይወት እጅ ለምትሰጠው ለሚታገሉ ብቻ ሳይሆን በፍቅር ለሚያምኑን ጭምር ነው።